ቃለን ደጋግመንም ልንወድቅ እንችላለን። በቃ ስጋ የለበሰ ሰው ይህም ማንነት አለው። አይገርም። በቃ መታረም ነው። አቅምን አድሶ ለአምላክ ሰጥቶ ታርሞ ህይወት መቀጠል ይቻላል። ሰው ይፈልጋል እርቃንን መቆም ማለት እኮ ነው። ሶፊት በቃ እውነቴ ኦርቶዶክስም ካቶሊክም ፕሮቴስታንትም ልክ አይደለም። ስለዚህ እውነትን በራስ መንገድ መጽሐፍ ቅዱስን እያነበብን ልንደርስበት እንችላለን የሚል ጉዞ ነው። ፍለጋም ነበረ። በጣም መልካም ፍለጋ ነበር በዛ ሰዓት ለነበርንበት ለወጣትነታችን። በቃ ስለ እግዚአብሔር ስለነበረን ኪዩሪዮሲቲ ሁሉ በጣም ደስ የሚል የፍለጋ የምክክር ጊዜ ነበር። ከዛ እስካሁን ሰይጣንን ምን ያህል ትጠይዋለሽ ስትባል አልወደውም አልጠላውም ማለት ነው። ከበደ ወልደ ጊዮርጊስ ወርቄ አሁን ከሰራሻቸው ሙዚቃዎች መካከል ብዙዎቹን ወዳቸዋለሁ። ሁሉም ሙዚቃዎችን ወዳቸዋለሁ። ስተቴን አይደለሁም የሚለው ግን ይገርመኛል። እስኪ ስለሱ ነው። ለምንድን ነው ይህ መጽሐፍ ራሱ ሌላ ርዕስ ቢወጣለት እሱ ነው የሚሆነው። ማንም ትናንትናውን አይደለም። ማንም ልክ ቅድም ደግ አባቴ ክፉ ባሏ የሚለውን አሁን ብሰራው ሌላ ሊሆን ይችላል የሚል ስሜት ነው ያለሽ። ልክ ነው። እድገት አለ፣ እድሜ ያለ እውነት ነው። አሁን የምናወራው ወሬ ራሱ ከወር በኋላ ሌላ ሰው ቢጠይቅሽ ሌላ ሊሆን እንደሚችልም አውቃለሁ። እድገት የሚባል ነገር ስላለ። አዎ ስተቴን አይደለሁም እውነት ነው። መጽሐፉን ይመስላል። ስተቴን አይደለሁም ያው ራስን ማበርቻ ነው። ያው በሆኑ ሁኔታዎች ስናልፍ በተለይ በጣም ግብረ ገባዊ ስንሆን እና እኔ ስብከቴም ልመራም የሞከርኩትም ህይወት እንደዛ ስለነበር የኔ አቅም ግን አንሶ ሲገኝ የሚሰብርም ከራስ የሚያጋጭም ነገር አለውና ለራስም ለሚዳኘኝም ትግል ነው። እኔ እኮ እንደዛ ብቻ አይደለሁም። እኔ እኮ በቃ አልፌዋለሁ። አሁን አዲስ ህይወት ነው። ያ ሊኖረው ይችላል። ይሄኛው ሞር ግን ይሄ ትግል ያለባት ልጅ አይደለችም። ያወቀች ናት እቺ እንደምትሳሳት በማንኛውም ሰዓት የመውደቅ አቅም ያላት እንደሆነች የተረዳችና ያረፈች ጽድቅንም ፍጹሙንም ነገር በቃ ለአምላክ አሳልፋ እየሰጠች በቃ የጸደቀልኝ መልካም ሆኖ የተቆጠረልኝ አለ ብላ በቃ ኢየሱስ ላይ ያረፈች ከራሷ እሱን ከመታዘዝና ራሷን ለሱ ከማቅረብ ውጪ ብዙም ማጠብቅ ናት። እዛ ማንነት ውስጥ ለሌሎች ለመትረፍ ይሄኛው ትግል የለው። እኔ እኮ ደህና ነኝ ለማለት አይደለም። በቃ ለነፃነቴ ከዛ ደግሞ ስተታችሁ እናንተ አይደላችሁ ነው። በመንፈሳዊ እርምጃ ውስጥም በማንኛውም ህይወት ውስጥ መልካም የተናገርንና መልካም ልንኖር የሞከርንም ሰዎች እንወድቃለን። ደጋግመንም ልንወድቅ እንችላለን። በቃ ስጋ የለበሰ ሰው ይህም ማንነት አለው። አይገርም። በቃ መታረም ነው። አቅምን አድሶ ለአምላክ ሰጥቶ ታርሞ ህይወት መቀጠል ይቻላል። እንደናንተ አይነት አለ ማለት ነው የፈለኩት። እኔ እንደናንተ አይነት ነኝ። በቃ ያቆመኝ አምላክ አለ፣ ያጽናናኝ አምላክ አለ፣ ያቆመኝ ጸጋ አለ። እሱን ለማለት ነው። ዲፍረንሱ እንደዛ ነው። ተመሳሳይነት ግን በደንብ አለው። ድፍረትም እውቀትም ይፈልጋል። እርቃንን መቆም ማለት እኮ ነው። ሶፊት በቃ እውነት ይሄ ነው። ሁሉም የየራሱን ቆንጥሮ ይወስዳል። እንዲህ አይነት አመለካከት ለማዳበር ያው ንባብሽም ከሰዎች ጋር ያለሽ ግንኙነትም ሚና አለው። ወደ ኤልያስ መልካ በገና ስቱዲዮ መግባት ዘሪቱን እንደገና ፍርሶ ሰራት አነጻት ወይስ መልኳን ነው ያገኘችው? እዛ ስትሄድ በጣም የተጠቀምኩበት በህይወት ጉዞዬ ውስጥ በቃ ሁሉ ነገር ገጠመኝ ብቻ እንዳልሆነ እስክታቅ ድረስ ዞር ስል ያው እግዚአብሔር ለመረጠኝ መንገድ ላሰበልኝ መንገድ በቃ እኔ ራሴ መልካም ብዬ በመረጥኩት መንገድ ሲሄድ የተገጣጠመልኝ ቦታ ነው እና ቆም ያልኩበት ቦታ ነው። አዲስ ትርጉም ያገኘሁበት ቦታ ነው። መንፈሳዊነትን የእግዚአብሔርን ቃልን ከማውቀው ሃይማኖታዊ ቅርጽ ውጪ በሚገባኝና እኔ ልሳብለት በምችለው መንገድ በዛ በነበርኩበት ሁኔታ ውስጥ እኔ ልገኝበት በምችለው ሁኔታ ያገኘኝ ቦታ ነው።
በተለይ በዛ እኔ በተማረኩለት ሰሞን እዛ አካባቢ ላይ የነበረው ህብረትም ፍለጋም በጣም የሚስብ እና የኔን መንገድ በደንብ ያስቀየረ ከኔ የኢየሱስ ያደረገኝ ገጠመኝ ነው። እንደው ስለ ኤልያስ ማወቅ ደስ ስለሚል አንዳንድም በሆነ መንገድም የሚረዱት ስላሉ አነሳዋለሁ እንጂ ሃይማኖት ጉዳይ አይደለም። ቅድም እንዳልኩት እንዲህ መነጋገሪያ የሚሆን መጽሐፍ በሚጽፉልን ሰዎች ውስጥ ያለችው ሀገር በእነሱ ውስጥ ያለው ሰው በእነሱ ውስጥ ያለውን ማህበረሰብ በእነሱ ውስጥ ያለው ኪነት ማጉላት ነው ይበልጥ ስሜት የሚሰጠኝ። ግን የኤልያስ የሚገርመኝ እዛ ስትገናኙ ኦርቶዶክስም ካቶሊክም ፕሮቴስታንትም ልክ አይደለም። ስለዚህ እውነትን በራስ መንገድ መጽሐፍ ቅዱስን እያነበብን ልንደርስበት እንችላለን የሚል ጉዞ ነው። እንደዛ ነው። ያው ከኔ ቀደሙት እዛ ህብረት ውስጥ የነበሩትና እንደ መሪ የነበሩት ከፕሮቴስታንት ናቸው፣ ግን ሙሉ ለሙሉ እዛ ውስጥ አይደሉም፣ ከዛ የወጡ ናቸው። ስለዚህ በዛ ጉዞ ውስጥ ከኦርቶዶክስም ከካቶሊክም ወደ እውነቱ መንገድ እንመራለን የሚል ማህበረሰብ ውስጥ ነው ያደጉት። ስለዚህ የሆነኛው ኦሬዲ ነበረ። ከዛ የኔ ኤልያስ ጉዞ ላይ ደግሞ እሱ በሄደበት መንገድ ከቸርች ወጥቶ በራሱ በሄደበት መንገድ ባጠፋበትም በሁሉም ራሱ በሚናገረው ከሄደ በኋላ ወደ እግዚአብሔር ነገር ሲመለስ የእግዚአብሔርን ቃል ለብቻው ማየት ሲጀምር ያው ፕሮቴስታንት ማን ነው ካቶሊኩም ኦርቶዶክሱም እንደ እግዚአብሔር ቃል ያልሆነ ልምምድ እንዳለው ሁሉ ፕሮቴስታንቱም እንደ እግዚአብሔር ቃል ያልሆነ ልምምድ እንዳለው ተረዳ ማለት ነው። ስለዚህ የትኛውንም ተቋም ሙሉ ለሙሉ ተቀብሎ በዛ ውስጥ መሆን አይደለም መንገዱ፣ ትሩዙን ፈልገን እኛ ማግኘት እንችላለን እና እሱን የሚፈልግ ህብረት በሱና እዛ አካባቢ በነበሩ ሌሎች ወንድሞች መሪነት ነበረ፣ ፍለጋም ነበረ። በጣም መልካም ፍለጋ ነበር በዛ ሰዓት ለነበርንበት ለወጣትነታችን። በቃ ስለ እግዚአብሔር ስለነበረን ኪዩሪዮሲቲ ሁሉ በጣም ደስ የሚል የፍለጋ የምክክር ጊዜ ነበር። ከዛ እስካሁንም ደግሞ የተጠቀምኩባቸውን ያተረፍኩባቸውን አንዳንድ መልካም ጎኖች ያገኘሁበትም ህብረት ነበር። ብዙ ጊዜ በተደጋጋሚ የሚያጋጥም እና እኔን ቅር ከሚያሰኙ ነገሮች መካከል አንዳንዴ አንድ ሰው ከአንዱ ሃይማኖት ወደ ሌላው ሲሄድ በጣም ነው የነበረበትን በማጠልሸት ጊዜውን የሚፈጀው እና እንደዚህ አይነት ሰው ሲያጋጥመኝ ምናልባት በመናገር ብዛት ራሱን እያሳመነ ነው፣ ምናልባት ወደ አዲሱ ሲገባ ተቀባይነት ለማግኘት አብስቶ እየጮኸ ነው፣ ምናልባት የቂም እና ቅያሜ አለው። ስለ አዲሱ ከሚያወራው ይልቅ የነበረበትን ማጥላላት ላይ ያተኩራል እና ማንም ይችላል ወደ የትኛው ሃይማኖት ቢለውጥ እኔ ግድ የለኝም። ወደ የትም ብዙ ይታወቃሉ ከአንዱ ወደ አንዱ ምናምን ይሄዱ፣ ግን ሁልጊዜ ቅር የሚለኝ የሚናገረው ነገር ባይኖረው ነው። ይሄ ሰው እዛ ያለው እዛ ሰፈር እዛ ያለው እንዲህ ተደርጎ ሲል ስለ አዲሱ የሚያወራው የለም። ለምንድን ነው ይሄን የምለው? በሱፊዝም አንድ ሞደው ታሪክ አለ። አንዲት ሴት በጣም ከፈጣሪዋ ጋር ያላት ግንኙነት ጥብቅ ነው እና ሰይጣንን ምን ያህል ትጠያዋለሽ ስትባል አልወደውም አልጠላውም ማለች። እንዴ እግዚአብሔርን ይሄን አልምትወጂ ከሆነ ፈጣሪን ይሄን አልምትወጂ ከሆነ አምላክን በዚህ መንገድ የምትከተይ ከሆነ ሰይጣንንማ ልትጠዩ ይገባል ስትባል ሰይጣንን ለመጥላት ማውለውን ጊዜ ፈጣሪን በማፍቀር በመውደድ አሳልፈዋለሁ አለች። እና አሁን ጠባጫሪ ቃላት አሉ የትኛውም ሃይማኖቱም ብዙ ስለሆኑ ማለት ነው። እንደነዚህ አይነት ሰዎች ሲያጋጥሟት ዘሪቱ ከበደ ወልደ ጊዮርጊስ ወርቄ ትላለች። ያው ለመረዳት ነው ሞክረው ሁሉንም። እኔ አሁን እንደዛ አይነት መንገድ ውስጥ አልፍ ያለው ብዬ አላስብም። ያን ያህል ከዚህ በፊት ነበርኩበት ምለው በጣም የማውቀው በጣም የተጋሁበት የእምነት ሴክት ምናምን ኖሮ አያውቅም።
እኔ በቃ ሁሌ ጨለማዬ ነው የምለው ነበርኩበት። ኦፍ ኮርስ ጨለማና ብርሃን አለ። ማንም ኢየሱስን ሲያገኝ ነበርኩ የሚለው አለ ታስሮበት የነበረው። ለአንዳንዶች ሃይማኖት ይሆናል የትኛውም ቢሆን። ለእኔ በቃ የራስ አምልኮ ሊሆን ይችላል፣ እኔነት ሊሆን ይችላል። እኔ ያልኩት በቃ የኔ ትግል ሌላ ነው፣ ዳንኩበት የምለው ትግል ሌላ ነው። የሆኑ ሰዎች ደግሞ ከመጡበት ተይዤበት ነበር የሚሉት የራሳቸው አላቸው እና በቃ ለመረዳት ነው መሞክረው። ግን የትኛውም ነገር በአክብሮት እና በመግባባት ሲሆን መልካም ነው። ሁሌ ይሳካል ብዬ ግን አላስብም። አንዳንዴ የግድ ይሆናሉ ሁኔታዎች፣ ወይ የእውነት መገለጥ በራሱ አንዳንድ ሁኔታዎች ይፈጥራል እና ይሄ አስበነው ፈልገነው ሳይሆን በቃ ሁኔታው ኦር የሆነኛው እኛ ነበርኩበት አሁን የለሁበትም፣ ይሄ በራልኝ ያኔ አልበራልኝም ነበር የምንለው ለኛ የገባን እንደተፈታንበት የምናስበው ነገር የሆነን ወገን ደግሞ ሊያስቀይም ይችላል እና አንዳንዱ ተፈልጎም ባይሆን የሚፈጠር ውዝግብ፣ ግርግር ምናምን ይኖራል። ግን የትኛውም ነገር በአክብሮት በሰላማዊነት ቢሆን መልካም ነው። በቃ የሙሉ ሰዓት ስራ ሲደረግ ሌላውን መጥላት፣ ሌላውን ማጥላላት፣ ሌላውን ማጠልሸት በቃ አንድ ሰው ስለቀደመ ባለቤቱ ስለፈታት ባለቤቱ እድሜ ልኩን ካወራ ውሸት ነው። አልፈታትም ልቡ ወስደዋለች ማለት ነው። እንዴት እንደመጠላት ብዬ ሁልጊዜ ካወራ ውሸቴን ነው ማለት ነው። እንቀጥላለን ከልጅነት እስከ ልጁነት